መንግስት ትንሹ ኃላፊነቱ የህዝቦችን ሰላም መጠበቅ ነው። በቃ በሰላም ህዝቦች ወጥተው እንዲገቡ የማድረግ ስራ ነው። ልማቱ መሰረተ ልማቱ በኋላ ነው። ስለዚህ የዛን አካባቢ ዜጎች የመጠበቅ የመንግስት ኃላፊነት ስለሆነ በየደረጃው ያሉ ተክልል ባለስልጣን ጀምሮ መጠየቅ አለባቸው የሚለውን መያዝ አለብን የሚል ሐሳብ አለኝ። ሌላው እንትኑ የተሰጠው ጭፍጨፋው ስም መሰጠት አለበት። ዜጎች መባል የለበትም። የአማራ ጭፍጨፋ ነው። በቃ ይሄ በአራት ነጥብ መቀመጥ አለበት። ተለይቶ ቦታ ተሰጥቶ ስም ተሰጥቶት መሄድ አለበት እንጂ ደግሞ የመጀመሪያው ወንጀልን በስሙ መጥራት ነው። በቃ እንጂ ሸፋፍነን የምናልፈው ነገር መሆን የለበትም። ስለዚህ የአማራ ጭፍጨፋ ነው የተደረገው። በቃ የዜጎች አይደለም የአማሮች ነው። መለየት መቻል አለበት። ይሄን ታላወገዝንኛ ማንንም የሚያወግዘው? እኛ ብንተውም እኮ ሌሎቹ ውጭ ሚዲያዎች ይዘው እንትን እያሉት ነው። እኛንም ትዝብት ላይ ይጥለናል። ይሄን ለይተን ታላስቀመጥን ማለት ነው። ስለዚህ የአማራ ጭፍጨፋ የዘር ማጥፋት ተካሂዷል የሚለው መቀመጥ መቻል አለበት የሚል እንትን አለኝ። ይሄን ታልኩ አሁንም ቀጣይ ይሄ ላለመካሄዱ ምንም ዋስትና የለንም። በቃ ነገ የማይደገምበት ምንም ምክንያት የለም። ቶሌ ቀበሌ ላይ እኮ በ11 ምንድነው አሁን እነዚህ ቤት የላቸውም። እዛ ያሉ ሰዎች በህይወት የተረፉ ሰዎች ቤት የላቸውም፣ መጠለያ ምንም ነገር የላቸውም። ስለዚህ ለነሱም ይሆን ማንኛውም ነገር መሟላት አለበት። በቃ የምንችለውን ሁሉ ማድረግ አለብን። በቃ ስለዚህ ቤት ሁሉም ነገር ምግብ፣ ልብስ፣ መጠለያ፣ ድንኳን ይሄ ነገር አሁን ተጀምሮ የሚሰራ ስራ ይሆናል መሆን አለበት የሚል አስተያየት ነው ያለኝ። ሌላው በመጨረሻ ማሳሰብ የምፈልገው እኛ በእውነት እኛ ትልቅ ሰዎች ስለሆን ነው እኛ መቻል ስላለብን ነው እንጂ በጣም ሀዘን ነው በእውነት። አሁን ወገን በሺህ የሚቆጠር ወገን ሞቶ እኛ ህዝብ ወክለን መተን ዝም ማለት በጣም ስለሚከብደን ነው። በጣም ስለሚከብድ ነው። ይከብዳል በጣም። ባለፈው 30 ኢትዮጵያኖች በቦኮ ሐራም ነው በአልሻባብ ይመስለኛል ቦኮ ሐራም ይመስለኛል ተገደሉ፣ ታረዱ። የሶስት ቀን ነው የሳምንት ሀዘን ታውጇል። እና በሺህ የሚቆጠር ኢትዮጵያኖች ወይም አማሮች ሲጨፈጨፉ እንትን ይሄንን የዋጅ ቀን አለማወጅ ደግሞ በጣም ነውር ነው። እንግዲህ ሸኔ ካሁን በፊት ህወሓትን ያው በፊት ለፊት ስለመጣ እሱ ላይ ነበር ርብርብ ስናደርግ የነበረው። ሸኔን ግን ኦሮሚያ ክልል ላይ ተደብቆ እንደ ትንንሽ ቋጠሮ እየተገለጸና ሸኔ ምንም አያመጣም እየተባለ አሁን ላይ አጎልምሰን አሳድገ ነው መልሶ ለኛው ውጋት እንደሆነ ይታወቃል። ከዚህ ጋር ተያይዞ ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት፣ ከአዛውንት፣ ከሽማግሌ ብሔርን ዘርን መርጦ የሚገልግም ምን ማለት ነው? በእርግጥ ስራው የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይሄን ኃይል አሁንም በአጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻል ለሀገራችን ትልቅ ስጋት ነው። በቃ ከህወሓት በበለጠ ትልቅ ስጋት ነው። ስለዚህ ይሄ በደንብ መታየትና በቀረበ ውሳኔ ሐሳብ እንትን ማለት አለብን። ሌላው ከአመራር ተጠያቂነት ጋር እዛ ላይ የተቀመጠ ነገር አለ። የሱ ብልሽት ነው ዋናው የሚል ሐሳብ አለ። ምክንያቱም እዛ አካባቢ ያለ አመራር ብልሽትነት ካለ ሞቱ ይቀጥላል፣ መቀጠሉ አይቀርም። ስለዚህ እሱ ላይ ያለው ነገር በደንብ ተለይቶ መሆን አለበት። ማን ነው የትኛው አካል ነው የሚለው ነገር በደንብ ታይቶ ውሳኔ ሊሰጥበት ይገባል። እውነት አሁን ሸኔን ያለበት ቦታ ጠፍቶ ነው? ማጥፋት አልተቻለ ሆኖ ነው? በሳምንት እኮ አይተናል። ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረገው። ይሄን ኃይል እንዴት ማጥፋት አቃተ? ሸኔ እያልን እያባበልን እያጎለመስ ነው አሁንም ልናስቀጥለው ነው? ስለዚህ በደንብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት። በቃ መታየት አለበት። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ እንዳለን መቁጠር ያለብን አይመስለኝም።
በስጋት ውስጥ ያለን ሰዎች ነን። ስለዚህ በደንብ መታየት አለበት። በቃ ለህዝብ የማይሆን ነገር ህዝብ ላይ ጉዳት የሚያደርስ የሁሉ ህዝብ እያለቀ ቁጭ ብለን ሌላ ስራ ልንሰራ ሌላም ስራ ስለሌለም ማለት ነው። ስለዚህ ይሄን በደንብ መታየት አለበት የሚል እንትላለኝ። ምክር ቤቱ ግን ጥሩ ነገር ያደረገ ስለሆነ ላመሰግን እወዳለሁ። አመሰግናለሁ። እንግዲህ ከለውጡ በኋላ በጣም በርካታ ቦታ ላይ በርካታ ንጹሃን ሃይማኖትን፣ ዘርን፣ ብሔርን ሳይለዩ በተለያየ ቦታ በርካታ ጭፍጨፋዎች ተካሂደዋል። እርሶም እንደገለጹት በተለይ ወለጋ ላይ በጣም አስከፊ ነው። ቤኒሻንጉል፣ መተከል ላይ፣ ጋምቤላ ላይ፣ በቅርቡ ጎንደር አካባቢ ላይ በርካታ ቦታ ንጹሃን ዜጎች ምንም አይነት የፖለቲካ ዓላማም ፍላጎትም የሌላቸው ንጹሃን ዜጎች በግፍ ተጨፍጭፈዋል። ስለዚህ እንደ ምክር ቤት አባል እንደተነገረው እኔ በተለይ ደግሞ እኔ ከተወከልኩበት አካባቢ በደቡብ ወሎ ቃሉ እና አርጎባ ብሔረሰብ ልዩ ወረዳ አሁን ሰሞኑን የተፈጠረው እልቂት መሰረት በማድረግ ኦልሞስት 90% የሚሆኑት ሰዎች ወለጋ ላይ የተጨፈጨፉት ከዛ አካባቢ የሄዱ ሰዎች ናቸው። አሁንም በተጨባጭ የተጨፈጨፉት እንዳለ ሆኖ እኔ አሁን ለመንግስትም ማቅረብ የምፈልገው አሁን ቀጣይ እንዲህ አይነት ነገር እንደማይፈጸም ዋስትናም ስለሌለ በተለይ አሸባሪው ኦነግ ሸኔ መድረሻ ያጣ በተለይ ንጹሃን ዜጎችን በመጨፍጨፍ ረገድ አሁንም ማቆሚያ ስለሌለው በተለይ አሁን አስቸኳይ የሰብአዊ እርዳታ የሚያስፈልጋቸው በርካታ ዜጎች አሉ። አሁን ሀርቡ የሚባል ከተማ ላይ ወደ 450 አካባቢ የሚሆኑ አባወራ ደረጃ ሃውስሆልድ ደረጃ አሁን ሜዳ ላይ ናቸው ያሉት። አርጎባ ብሔረሰብ የሚባል አካባቢ ላይ እንደዚሁ ከ400 በላይ የሚሆኑ ሃውስሆልዶች አሁንም አስቸኳይ የሆነ ጊዜያዊ እርዳታ ፈልገው ከዛው ከወለጋ አካባቢ የመጡ ማህበረሰቦች ያለምንም አጋዥነት ሜዳ ላይ ነው ያሉት። አሁን መንግስትን መጠየቅ የምፈልገው አሁንም በህይወት ያሉ ዜጎች ዋስትናቸው ምንድነው? ቀጣይ ይሄ ነገር እንደማይፈጠር ምንም ማረጋገጫ የለምና በአስቸኳይ እነዚህን በህይወት የተረፉ ዜጎች የተለየ ከለላ ጥበቃ ያስፈልጋቸዋል። አይዘር የሆነ ካምፕ አስገብቶ መጠበቅ ካልሆነ ደግሞ ልዩ የሆነ ጥበቃ በዛው አካባቢ መጠበቅ ወይ ደግሞ ጥንቃቄ በተሞላ መልኩ ያን ማድረግ ያስፈልጋል። ሌላ ብርኬ አጽንኦት መስጠት የሚፈልገው በዚህ ውስጥ እጃቸው ያለበት አክቹአሊ በአቋም መግለጫው ላይ ተገልጿል። ነገር ግን በየአካባቢው ያሉ የመንግስት አመራሮች የአካባቢያቸውን የዜጎቻቸውንና እዛ አካባቢ የሚኖሩትን ማህበረሰቦች ደህንነት የማስጠበቅ ትልቅ ዋስትና አለባቸው። በዚህ ረገድ የህዝቦችን ደህንነት ያላስጠበቀ ማንኛውም የመንግስት አካል በህገ መንግስቱ አንቀጽ 12 ላይ በግልጽ እንደተቀመጠው ኃላፊነቱን በአግባቡ ያልተወጣ የመንግስት አካል የህዝብ ተመራጭ ተጠያቂ ይሆናል በሚለው መሰረት የሚቋቋመው ኮሚቴ በአስቸኳይ በዚህ ውስጥ ኃላፊነታቸውን ያልተወጡ የገደሉ ያስገደሉ እንዳለ ሆኖ በአግባቡ ኃላፊነታቸውን ያልተወጡ የመንግስት አመራር ጭምርም መጠየቅ መቻል አለባቸው የሚል ሐሳብ መጨመር ፈልጋለሁኝ። በዚህ ረገድ ግን ሁላችንም ያለችን አንዲት ሀገር ነች። ሁሉም የኢትዮጵያ ህዝብ በጋራ ሀገር ሲኖረን ነው ማልቀስም መሰደድም የምንችለው በዚሁ በሀገራችን ነው። ሀገር እንዳይፈርስ ሁላችንም የራሳችንን አስተዋጽኦ አድርገን ከዚህ በኋላ የንጹሃን ሞት ለአንዴና ለመጨረሻ ጊዜ በቃ ልንል ይገባል። መንግስትም በዚህ ረገድ ከዚህ በኋላ በየትኛውም ሁኔታ በጣም ቆንጠጥ ያለ እርምጃ ወስዶ የንጹሃን ሞት ማስቆም መቻል ይኖርበታል የሚል ሐሳብ ለማቅረብ ነው። በተጨማሪ የቀረበውን የውሳኔ ሐሳብ ለመደገፍ ነው። አመሰግናለሁ። እየሞተ ያለው የሰው ልጅ ነው። በተለይ በቄለም ወለጋ አካባቢ ያለው ደግሞ ሮቢት ተባለችው አካባቢ ላይ ባለን መረጃ መንደር 21 የሚባለው አካባቢ ላይ ያው ከየት የመጣ ሰው እንደሆነ ይታወቃል። ቅድም የቃሉ የተከበሩ አቶ መሐመድ እንዳቀረቡት ባንድም በሌላ ከአማራ ክልል የመጡ ሰዎች ናቸው የሚለውን መስማማት ያስፈልጋል። እነዚህ ሰዎች ከአማራ ክልል ይምጡ እንጂ እነሱ ላይ ግድያ ሲፈጸም ደግሞ እዚያው የወለጋ ኗሪ የሆኑ
የወለጋ አካባቢ የሚኖሩ ኦሮሞዎች እነሱን ለማዳል ደግሞ ዋጋ ከፍለዋል። ይሄንን ማንም እንዲና ሊያደርግ አይችልም። ደቡብ ላይ እየተካሄደ ያለው ጭፍጨፋ ማንም እንዲና ሊያደርግ አይችልም። ስለዚህ በየትኛውም አካባቢ እየተፈጸመ ያለው ግድያ ዜጎች ናቸው እየሞቱ ያሉት የሚለው ያስማማናል። ዜጎች ናቸው። ዛች መንደር ላይ ወለጋ ላይ በተፈጸመው ግድያ እንዳልኩት በብሔር አማራ ሊሆኑ ይችላሉ፣ አማራ ናቸው፣ በዜግነታቸው ግን ኢትዮጵያዊ ናቸው። ስለዚህ ዜጎች ሞቱ የሚለውን ሁላችንም መስማማት አለብን የሚል እንትን አለኝ። እነዚህ ዜጎች ግን አዛውንቶች፣ ሽማግሌዎች፣ ህፃናቶች፣ ነፍሰ ጡሮች እንክብካቤ እንጂ ጥይት የማይገባቸው ሰዎች ናቸው እየሞቱ ያሉት። ጥይት የማይገባቸው ህፃናትን አቅፈህ ትስማለህ እንጂ በጥይት ልትመታ አትችልም። ይሄ ሰብአዊነት ያልተፈጠረበት የአሸባሪ ቡድን እየሰራ ባለው ሁኔታ አገር የማፈራረስ ተልእኮውን ለማሳካት ብዙ ይጥራል። ስለዚህ እኔ በውሳኔ ሐሳቡ ላይ የቀረቡትን ነገሮች እንዳሉ ተቀብዬ ማጥበቅና መሆን አለበት ብዬ የሚፈልገው አሁንም የዜጎችን ደህንነት ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭቱ ወደ ሌሎች አካባቢ ስላለመስፋቱ ማረጋገጫ የለም። ስለዚህ ከፌደራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። ይህ ችግር ሲያጋጥም ዘግይቶ ስምሪት በመስጠትም በኩል ያሉ መጓተቶች ካሉ መጠየቅ አለበት። አንዳንዱ የምንሰማው በሰዓታት አሸባሪው ከወጣ በኋላ መከላከያው ደረሰ፣ ፖሊሱ ደረሰ፣ እንደዚህ መከላከያና ፖሊስ አካባቢ ችግር አለ እያልኩ አይደለም። ስምሪት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዛ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክር ቤቱም ይሄን በጥብቀት መያዝ አለበት። በእርግጥ ሐሳቡ ተነስቷል። ፊሊንግን ለመግለጽ ነው እዚህ አካባቢ ላይ ያለው። ሁለተኛው አሁን ከጥቃት የተረፉ ሰዎች አሉ። እነሱና በቀጣይ ጥቃት ሊፈጸምባቸው ይችላል የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል፣ መለየት አለባቸው። ማን ይጠብቅ? የአማራ የኦሮሞ ምን እሱ ስምሪቱን ለሚወስደው አካል እንተው፣ ለጸጥታ መዋቅሩን ተውለት ይሄን። ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሐሳብ አለኝ። ክረምት ነው፣ የተፈናቀሉ ወገኖች አሉ፣ ቤታቸውን ለቀዋል፣ የሚበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይሄን የፌደራል መንግስት አስቦበት ከኤንጂኦም ጋር ቢሆን ከሀገር በቀልም ካሉ ተራድኦ ድርጅቶችም ጋር ይሁን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዛ አካባቢ ላይ መስራት ያስፈልጋል። በመጨረሻም የሞቱት ወገኖቻችን ስለሆኑ የጠላትን ተልእኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን ኢትዮጵያዊነታችንን የማጽናት ጉዳይ በወንድማማችነት መንፈስ አሁንም በጋራ ቆሞ የመታገል ጉዳይ አጀንዳችን ነው፣ ሊቀጥል ይገባል። አንድ ሐሳብ ግን ያለችኝ እኔ ሀዘን ላይ በተመለከተ ይሄን ያክል ዜጋ ሲሞት በአንድ ደቂቃ ህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብለም መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይሄን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት፣ ልጁ በሞተበት፣ ሚስቱ በሞተችበት ሰው ጫማ ውስጥ ሆነን ጉዳቱን እንየውና እንመዝ ነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሀዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል ነው። አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ሁሉንም አካባቢዎችን ለማሳተፍ በመጀመሪያ አንድ መንግስት የህዝቦችን የሰላምና ደህንነት የመጠበቅ ሁኔታ ኃላፊነት አለበት። ስለዚህ ይሄን የጸጥታና የደህንነት
ቢሮዎች ከታች እስከ ላይ መዋቅራዊ በሆነ ኮሚቴ መፈተሽ ያስፈልጋል። ምክንያቱም የተለያየ ሰዓት የተለያየ ሁኔታዎች ስለሚናገሩ ይሄ የሰላምና ደህንነት ሁኔታዎች በቋሚ ኮሚቴ ሳፖርት ተደርጎ በጥናት ተደግፎ መፈተሽ አለበት የሚል እምነት አለኝ። ሁለተኛ የመንግስት ውጤታማነት ነው። መንግስት በየዘርፉ የራሱ ኃላፊነት ተሰጥቶታል። እሱን ኃላፊነት መወጣትና አለመወጣቱ ወይም ደግሞ ከየትኛው ሰንሰለት ላይ ነው ተሰብሮ ይሄ ችግር የተፈጠረው የሚለው መታየት ያለበት ይመስለኛል። በሶስተኛ ደረጃ የህግ የበላይነት ነው። እንግዲህ ይህ አስፈጻሚ አካል የህግ የበላይነትን ማስፈጸም ለምንድነው ያልቻለው የሚሉትን በደንብ ዘርዝሮ ማየት ያስፈልጋል ማለት ነው። ስለዚህ በእነዚህ መስፈርቶችና በሌሎችም መስፈርቶች ይህ ችግር ክሪቲካሊ የተፈጸመው ማን ነው የፈጸመው ማን ነው ያደረገው የሚለውን በደንብ ይሄ ምክር ቤት አጥንቶ በባለሙያ ተደግፎ ሁሉም ብሔር ብሔረሰቦች ያሉበት የሴቶች ተሳትፎ ያሉበት ሙያው በሚፈቅደው መንገድ ትልቅ ጥናት ማድረግ ችግሩ ተፈጠረ ችግሩን ላንመልስ እንችላለን። ነገር ግን ይሄ አደጋ ደግሞ ሊቀጥል በማይችልበት ሁኔታ ላይ ተረባርበን መስራት እንዳለብን አምናለሁ። አመሰግናለሁ። እኔ እጅግ የሚያስመሰግን ነው። የውሳኔ ሐሳቡን እኔም እጋራለሁ። ከዚህ ቀጥሎ ማነሳው ጉዳዮች አንደኛው በውሳኔ ሐሳብም እንደተቀመጠው የሞቱት የተጎዱት የተፈናቀሉት በዚች ሀገር ላይ ዜጎች ናቸው ተብሎ የቀረበው ነገር ያስማማኛል። ሞትና መፈናቀል ባለፈው ጊዜያት ውስጥ ያልሞተ ብሔር የለም፣ ሁሉንም ነካክቷል። አማራው ሞቷል፣ ኦሮሞ ሞቷል፣ ጋሞ ሞቷል፣ ደራሼ ሞቷል፣ ኮሬ ሞቷል፣ ሁሉም ኢትዮጵያውያን ሞቷል። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል በሞቱ ዜጎች። ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዞ እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማም ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበልን ሪፖርት ዜጎችን ለመታደግ ሞቷልና በዚህ ልክ አንደርላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሐሳብም ጭምር እንደተቀመጠው የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። እኔ በቅርብ ማቆ ያማሮ የደራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ ያማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ህዝብን ለመታደግ ሞቷል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞቷል። ከነሱ ውጪ ያለው ኃይል እኛ ቀበሌ መርተናል፣ ወረዳ መርተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር። እጅግ በጣም የሚያሳዝን ነው። ራሱን ቀደም ተነስተዋል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደ ተከበረው ምክር ቤት አባል እኔ ማስመር የሚፈልገው ይሄንን ነው ከዛሬ ጀምሮ። አለበዚያ
ቅድም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው እኔን አንተን አያገባም በመባል ይባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገርን መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክሮ መቀጠል አለበት። ሰብአዊ እርዳታ የተባለው ሰዎች ኢንተርቪው ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ክቡር አፈ ጉባኤም ብዙ ጊዜ ይችን ነገር ያነሳሉና አሁን የከፋ የፈተና ጊዜ ስለሆነ በዚህን ጊዜ የአመለካከት ልዩነት ምናምን ሳይባል ኢትዮጵያን ለማፍረስ የሚፈልጉ የውስጥና የውጭ ኃይል ያለ የሌለ አቅማቸውን ተጠቅመው የመጨረሻ ጥቃት በመሰንዘር ላይ ስላሉ ሰብሰብ ብለን መቆም አለብን። ምክር ቤቱም ዛሬ ላይ የታየው እጅግ በጣም ኢትዮጵያዊ ጨዋነት እኔ ኮርቻለሁ። ከምክር ቤት ውጭም ያሉ ኢትዮጵያን ሀገር ውስጥም ውጭም ያሉ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ሀገራችን መታደግ አለብኝ የሚል አስተያየት ለመስጠት ነው። አመሰግናለሁ። አመሰግናለሁ ፕሮፌሰር። አመሰግናለሁ የተከበሩ አፈ ጉባኤ። ይህ የቀረበው ሀሳብ ወቅታዊና አስፈላጊ ስለሆነ እሱን ነገር ከማጠናከር ውጪ አጠናክረን ከማሳለፍ ውጪ ምንም ሌላ አካሄድ አይኖርም። ግን ይሄ የሚቋቋመው ኮሚቴ በጣም ጥርስ ያለው መሆን አለበት። ዝም ብሎ ሪፖርት አድርጎ ዝም የሚል ሳይሆን በሪፖርቱ መሰረት እስከ መጨረሻው ተፈጻሚ የሚሆን ነገር ያቀረበው ሪፖርት ተፈጻሚ መሆን አለበት። ይሄ ብቻ አይደለም፣ ጥናቱ አካታች መሆን አለበት። ምክንያቱም በሚዲያ ያልተነገሩ የተነገሩ ማአት ካለፉት 3 ዓመት ጀምሮ ብዙ ጥፋቶች ተሰርተዋል፣ ብዙ ጭፍጨፋዎች ተሰርተዋል። ሁሉ ቦታ ደቡብም፣ ኦሮሚያም፣ ሶማሌም ሁሉም ነው አማራ እንሰው እነዚህ ሁሉ ህዝብ አሁን ኢንቨስቲጌሽን ስንሰራ ህብረተሰቡ የኔን ህመም አይቶልኛል የሚል ስሜት ማሳደር መቻል አለብን። አንድ ቦታ ብቻ ሄደን አሁን መጨረሻ ላይ የተከሰተው በቅርብ የተከሰተው ብቻ ላይ ትኩረት አድርገን በፊት የተከሰተው ግን ህመም የሆኑትን ለህዝቡ ህመም የሆኑትን ነገሮች ከረሳን አካታች አይደለንም ማለት ነው። ስለዚህ ሁሉንም ኮምፕሬሄንሲቭ የሆነ ጥናት መደረግ ያለበት ግን ደግሞ አቴንሽን ወቅታዊ ቶሎ አቴንሽን የሚፈልጉ ስራዎች ማለት። ስለዚህ ይሄ ኮሚቴ ሁለት ስራ ነው ያለው። አንድ አሁን በችግር ላይ ያሉት የተፈናቀሉት መድረክ ስላለባቸው ነው የሚከታተል አንድ ሰብ ኮሚቴ እዛ ውስጥ ሆኖ ማለት የሚከታተል ጥበቃ የሚያስፈልጋቸውን አካባቢ ለይቶ ጥበቃ የሚያስደርግ ጥበቃ የሚያስፈጽምላቸው ሰብ ኮሚቴ የዚህ ግሩፕ ማለት ነው። ሌላው ደግሞ ኮምፕሬሄንሲቭ ጥናት የሚያደርግ ምክንያቱም ጥናቱ ሲቀርብ ኮምፕሬሄንሲቭ መሆን አለበት፣ ኢትዮጵያን መወከል አለበት። እኛም የምንወክለው ኢትዮጵያውያን ነው እዚህ ምክር ቤት ውስጥ። ስለዚህ ሁሉም ደግሞ በዚህ ባለፉት 3 ዓመታት ሁሉም ቦታ ህመሙ ደርሷል እና ያንን የሚያካተተ መሆን አለበት። ያልተነገሩትም አሁን ባለፈው ጊዜ ታስታውሱ እንደሆነ የፌደራል ፖሊስ ኃላፊው ኮሚሽነር ማንነገራቸው ነገሮች አሉ፣ ነገሮችን ያባብሳል ብለን ከአንዱ ክልል ተነስቶ የሆነ ታጣቂ ሌላ ጋር ሄዶ የሆነ ነገር አጥፍቶ አብድሎ ይሄዳል። ያም እንደ የሚያረጋል ይሄን ብንናገር ሌላ ችግር ነው። ያም ራሱ የኮሚቴ ይሄን ሁሉ ማውጣት አለበት፣ አውጥቶ በሙሉ መውጣት አለባቸው። የሁሉም ህመም ወጥቶ ያኔ ነው የኔ ህመም ተፈቷል ብሎ ሁሉም እንትን የሚችለው።
ስለዚህ በዛ መንገድ ስራውን መስራት አለበት ይሄ ኮሚቴ እና ሞሮ ከዛ በላይ ግን እኛ ከዚህ ምክር ቤት ከሆን የአንድ ብሔር ወይም የአንድ አካባቢ ተወካይ አይደለም የቱም መላ ኢትዮጵያን ይሁን ስለዚህ በዛ ደረጃ ነው ማውራት ያለብን ዜጎች ናቸው ከዛም በላይ እኮ ዜጎች ሰዎች ናቸው በቀደም ሲባል ነበር ያ ነው ምን ተሰማኝ በገማ የገሌ እንደሆነ ብሎ አይደለም ኢትዮጵያ ዜጎች ተጨፍጭፈዋል ስለዚህ መታደግ አለባቸው የከየትም ይሁን በዛ መልኩ ነው መናገር ያለብን ለስነጉ ወደታችን አንወረድ ያንን ያ ወደታች ስለወረድ እኮ ነው አሁን የመጣው አሁን ከዛ መውጣት አለብን ስሜታችንን ተቆጣጥረን ማለት ነው እና ስለዚህ ሁሉንም ዜጎችን ኮሚቴ ሁሉንም ያካተተ መሆን አለበት ሁሉንም አካባቢ ማዳረስ አለበት የሚለው አመሰግናለሁ የተከበሩ አታሽኔ አመሰግናለሁ የተከበሩ አፍጉባኤ ዛሬ ለዚህ ለተከበሩ ፓርላማ የቀረበው የውሳኔ ሐሳብ ወቅታዊ ሐሳብ ነው ስለዚህ እኔም የውሳኔ ሐሳቡን ለመደገፍ ነው የሚፈልገው በመጀመሪያ በየቦታው ግድያ እየፈጸመ ያለው ኃይል ዋና ዓላማው ከሚፈጽማቸው ግድያዎች ተነስተን ወደ እርስ በርስ ግጭት እንድንገባ ነው የሚፈልገው በዚህ አጋጣሚ ስልጣንም አገኛለሁ ብሎ ነው የሚጠብቀው በየትኛው መንገድ የንጹሃን ዜጎች ደም በማፍሰስ ስልጣን ላይ መውጣት ኢትዮጵያ ውስጥ የለም መኖርም የለበትም ራሱስ ይሄን የሚያረጋው ኃይል ስልጣን ላይ ቢወጣ የትኛውን ህዝብ ሊመራ ነው ስልጣን ከሆነ የሚፈልገው አንድ አካል አንድ ፓርቲ አንድ ድርጅት ወደ ስልጣን ሲወጣ በአንድ ሀገር ውስጥ የሚመራው ዛፎች ድንጋዮች አይደለም ተራሮች አይደለም የሚመራው ህዝብ ነው የሚመራው ስለዚህ በየቦታው ግድያ የሚፈጽሙ የፖለቲካ ዓላማ ያላቸው ኃይሎች ኢትዮጵያ ላይ ወደ ስልጣን ላይ ወጥቶ የትኛው ህዝብ ሊመሩ ነው ስለዚህ ይሄ በየቦታው አሁን የሆነ ያለው ጉዳይ በአስቸኳይ መቆም አለበት አሁን ያለነው ኮሚቴዎች ተቋቁሞ የማጣራ ስራ ተሰርቶ የውሳኔ ሐሳቦች ማቅረብ ነው ከዛ በፊት ግን ባለፈው ኮሚቴዎች አቋቁመን በየቦታው እንድንቀሳቀሱ አድርገናል አሁንም ግድያዎች እየቀጠሉ ነው ያለው ስለዚህ መሆን ያለበት አንደኛ በኢዝ ሰንሰለቱ ላይ የሚሰጡ ትዕዛዞች ከሆነ መዘግየት ያለው በሀገራዊ የሆነ ኃይል ዜጎችን የሚታደግ ፕሮአክቲቭ የሆነ ኃይል መቋቋም ያስፈልጋል እንደ ሀገር አንድ አካባቢ ላይ እንዲህ አይነት መረጃ ሲመጣ ፈጥኖ የሚደርስ ዜጎችን ከሞት የሚታደግ ኃይል መኖር አለበት እንጂ ዜጎች ከሞቱ በኋላ አደጋ ከተፈጠረ በኋላ የምንሄድበት መንገድ መቀጠል የለበትም ዜጎች አስቀድመን መረጃዎችን ወስደን መታደግ አለብን ስለዚህ ይሄን የሚሰራ ይሄንን የሚያረግ ኃይል ከሌለ ያ ኃይል ተቋቁሞ በአጭር ጊዜ ውስጥ ወደ ኦፕሬሽን መግባት አለበት በየትኛው የኢትዮጵያ ክፍል የሚፈጠር የሚታዩ ምልክቶችን አስቀድሞ ወደ ህዝብ አደጋ ከመድረስ በፊት የሚታደግ ኃይል ኢትዮጵያ ውስጥ መቋቋም አለበት እንደዛ ካልሆነ አሁንም ምናልባት ያስቸገረ ያለው የሚሰጡት ትዕዛዞች የመዘግየት ጉዳይ ከሆነ ይሄንን ሊፈታ ይችላል የሚል ሐሳብ አለኝ በአጠቃላይ የቀረበው ሐሳብ የሁላችንም እንደግፈው ነው ሞቱ በተለያየ አካባቢዎች ላይ በጣም እየቀጠለ ነው ያለው ይሄን ለማስቆም ነው ጥረት ማድረግ ያለብን የሁላችንም ላይ እየደረሰ ያለው ችግር ነው ይሄ ስለዚህ
የቀረበው የውሳኔ ሐሳብ ይደግፋለሁ። የተከበሩ አቶ ኢሳ አመሰግናለሁ። የተከበረው ጉባኤ እኔም በምዕራብ ወለጋ በቄለም የደረሰው ጉዳት በጣም እጅግ አሳዛኝ በንጹሃን ዜጎች ላይ የደረሰ ጉዳት ስለሆነ ይሄ እንደዚህ አይነት ውይይት ማካሄዱ በጣም ደስ ብሎኛል የሚል ሐሳብ ለማንሳት ነው። እንደምታወቀው ሸኔ የሚባል ቡድን የተለያየ የተወጣጣ ቡድን ነው። ኦሮምኛ ተናጋሪ ብቻም አይደለም። አላማው ኢትዮጵያን ማፍረስ ነው። ከበስተጀርባ ያሉ ኃይሎች እንዳሉ ባለፈውም ከጸጥታ ኃይሎች የተነሳልን ጉዳይ አለ። የጁንታ ቡድንም ያለበት ሌላም ኢትዮጵያን ለማፍረስ የሚሄድ ከውጪ ኃይሎች ጋርም የሚያያዝ ነገር አለ። ይህ ሆኖ እየፈጸመ ያለው ሸኔ ባለፈው ያው በክቡር አፈ ጉባኤ በሰጡት አቅጣጫ መሰረት ባለፈውም በውይይቱ ላይ ተነስቷል። የተወሰኑ ዞኖችንም ለማየት ሞክረናል። ምን እየፈጸመ ነው ሸኔ የሚባል ቡድን በመንቀሳቀስበት አካባቢ ምን አይነት ጉዳቶችን አድርሷል የሚል ነገር ከክልሉም ለመረዳት ሞክረናል። በተጨባጭም እስከታች ወርደን ያየነበት ሁኔታ አለ። ሸኔ የሚባል ቡድን በአንድ እንትን ላይ የተመሰረተ አይደለም። የኢትዮጵያ ሕዝብ ጠላት መሆኑን ሊሰመርበት ይገባል። ሆን ብሎ በአንድ የተወሰነ ክስተት የብሔር ግጭት ለማስመሰል የሚሄድ አካሄድ አለ። ግን አካሄዱ ኦሮሞንም ይጨፈጭፋል፣ ሁሉንም ብሔር ብሔረሰቦች የሚጨፈጭፍ የኢትዮጵያ ሕዝብ ጠላት ነው ሸኔ የሚባል ቡድን። ይሄ በተጨባጭ ይሄ ብቻ አይደለም እኮ ግድያ የተፈጸመበት ብዙ ባለፈው ቦታ የተንቀሳቀስንበት ቦታ ብዙ ሰው ተጨፍጭፏል። ሪል በየቀኑ የሚሞት የሚገደል ንጹሃን ዜጎች አሉ። ንጹሃን ዜጎች እኮ ህፃን የ7 ዓመት ህፃን ተይዞ ይህን ያህል ገንዘብ ካላመጣ ተብሎ ህፃናት የሚገደልበት ሁኔታ ነው እኮ ያለው። እርጉዝ ሴቶች ተገለዋል። ጎላ ብሎ በሚዲያ ስለማይወጣ ነው እንጂ በጣም አሰቃቂ ግድያ የፈጸመ ነው ሸኔ የሚባል። ይሄ የኔ ነው የሚለው ብሔር የለውም ሸኔ። ድርጊቱ ሊወገዝ ይገባል። በአጠቃላይ እያደረገ ያለው ሸኔ እየፈጸመ ያለው ግፍ በኢትዮጵያ ንጹሃን ዜጎች ላይ ነው። ስለዚህ ከዚህ አቅጣጫ የውሳኔ ሐሳቡ በጣም ተቀባይነት ያለው እኔም በግሌ የሚደግፈው ሐሳብ ነው። መንግስት የህግ የበላይነት የማስከበር ኃላፊነት አለበት፣ ግዴታ አለበት። በየደረጃው ያለውን መዋቅሩን የማጥራት ችግር ያለባቸውንም የማጥራት ስራ መሰራት አለበት። ይሄ ተጠናክሮ መቀጠል አለበት። እኔ አሁን በእርግጥ በሐዘን ቀን መታጁ ለኔ ተቃውሞ የለኝም። ዋናው ግን በዛ የህግ የበላይነትን አናስከብርም። የህግ የበላይነትን ማስከበር ይሄ ድርጊት ተመልሶ እንዳይፈጸም ማድረግ አለብን። ምክር ቤቱም በሚቋቋመው ኮሚቴ የቁጥጥር የክትትል ስራ ማካሄድ አለበት። ድርጊቱ በየጊዜው እንዳይቀጥል በየደረጃው ያሉት የመንግስት ኃላፊዎች፣ የጸጥታ አካላት ኃላፊነታቸውን መወጣት አለባቸው። በዚህ ላይ ምክር ቤቱ ማገዝ ያለበትን ነገር ማገዝ አለበት የሚለውን ለማንሳት ነው። የተፈናቀሉትን የማቋቋም እነዚህ አጥፊዎችን ተከታትሎ ለህግ የማቅረብ
ስራ ተጠናክሮ መቀጠል አለበት የሚል ሐሳብ ለማንሳት ነው። አመሰግናለሁ። እሺ፣ የተከበረው አቶ ተስፋዬ። አመሰግናለሁ የተከበረው አፈ ጉባኤ። እኔም የቀረበውን የውሳኔ ሐሳብ በመደገፍ አስተያየትን አቀርባለሁ። በሌላ በኩል ደግሞ በመንግስት ደረጃ የተጀመሩ እና በተከበሩ የምክር ቤት አባላት አንዳንድ የተነሱ ሐሳቦች ላይ ተጨማሪ መረጃዎችን ለመስጠት ነው። በውሳኔ ሐሳቡ ላይ በግልጽ እንደተቀመጠው በሕገ መንግስቱ አንቀጽ 50 ንዑስ ቁጥር 3 ላይ እንደተደነገገው ይሄ ምክር ቤት ኢትዮጵያውያንን የሚወክል በመላው ኢትዮጵያውያን ድምጽ ሆኖ የሚታይ ምክር ቤት ነው። ውክልናቸው ለሀገራችን ነው። ውክልናችን በዚህ ምክንያት በአሸባሪ ቡድኖች በየትኛውም የሀገሪቱ አካባቢ ላይ ሞት፣ ግድያ፣ መፈናቀል እና የሰብአዊ መብት ጥሰቶች በሰው ልጅ ላይ መፈጸም የማይገቡ ጉዳዮች የተፈጸሙ ጉዳዮችን በተባበረ ድምጽ ማውገዛችን በጣም ትክክል ነው የሚል እምነት አለኝ። እንደ አንድ ምክር ቤቱ አባልም ተገቢና ትክክል ነው። ስለዚህ የምክር ቤት አባላት በበሰለ መንገድ በተረጋጋ መንገድ በአገሪቱ የደረሰውን ወይም በአገራችን እየደረሰ ያለውን በሰዎች ላይ በሂዩማኒቲ ላይ በሰው ልጅ ላይ እየደረሰ ያለውን የማይገባ ነገር በተባበረ ድምጽ ማውገዝ ትክክልና ተገቢ እንደሆነ እኔም የውሳኔ ሐሳቡን ከዚህ አኳያ የቀረበውን ሐሳብ ለመደገፍ ነው። እንግዲህ ይሄ ምክር ቤት ኢትዮጵያውያንን ወክለን የኢትዮጵያን ድምጽ ሆነን ሐሳብ የምንሰጥ አካል እንደመሆናችን መጠን ባለፉት ለውጡ በይፋ ከታወጀ በኋላ በሀገራችን የተከሰቱ ችግሮች በተለያዩ ሀገሪቱ አካባቢዎች መሆናቸውን በአንድ ድምጽ የጋራ ማድረግ ተገቢ ይመስለኛል። የተከበሩ ምክር ቤት አባላት እንዳነሱት በደቡብ ክልል እንደተባለው በአማሮ ልዩ ወረዳ፣ በደራሼ ልዩ ወረዳ፣ በሌሎችም አካባቢዎች የተከሰቱትን ማንሳት ይቻላል። በኦሮሚያ ክልል በአማራም በሌሎችም አካባቢዎች የተፈጠሩ ነገሮችን ማንሳት ይቻላል። አሁን ደግሞ በጣም አሳዛኝ በሆነ መንገድ በወለጋ በተባለው በተጠቀሰው ስፍራ የተከሰተው ጭፍጨፋ እንዲሁም ዘግናኝና በሰው ልጆች ላይ መፈጸም የሌለበት በጣም ደግሞ ይሄን ጉዳይ አሳዛኝ የሚያደርገው ልብ ሰባሪ የሚያደርገው ከፖለቲካ ጋር ምንም ግንኙነት የሌላቸው ከፖለቲከኞች ጋር የማይተዋወቁ ህፃናት፣ ሴቶች፣ አቅመ ደካሞች፣ አዛውንቶች፣ አሮጊቶች ላይ ነው ይሄ ጭፍጨፋ የሚፈጸመው በተለያዩ ሀገሪቱ አካባቢዎች ወለጋን ጨምሮ። ስለዚህ ይህን ሁኔታ በአንድ ድምጽ በተባበረ ድምጽ ማውገዝ በጣም ተገቢና ትክክል ስለሆነ በዚህ መልኩ በተደራጀ መንገድ አሰራሩን ህግና ስርዓትን ጠብቆ ቀርቦ በዚህ ዙሪያ ላይ የተደራጀ መልእክት ማስተላለፋችን ተገቢ ነው የሚለው ላይ ተጨማሪ ሐሳብን ለማቅረብ ነው። ሁለተኛ እኔም እንደ አንድ ምክር ቤት አባል አድናቆትን መግለጽ የሚፈልገው ይሄ ምክር ቤት ወደ 120 ሚሊዮን የሚሆን የኢትዮጵያን ህዝብ የሚወክል ነው። በአፍሪካ ትልቅ ታሪክ ያላት ኢትዮጵያን የሚወክል ነው። በአፍሪካ በህዝብ ቁጥሩ ሁለተኛ የሆነውን ትልቅ ሀገር የሚወክል ነው። በታሪኩ ደግሞ ወደር የሌለውን ሀገርና ህዝብ የሚወክል ነው። እንዲህ አይነት ቀውስ፣ እንዲህ አይነት ልብ ሰባሪ፣ እንዲህ አይነት ስሜት ውስጥ የሚያስገባ ሲኖር ነገር ሲያጋጥመን እንደ ህዝብ ተወካይ እንደ ትልቅ ሀገር ህዝብ ተወካይ
በተረጋጋ መንፈስ ጉዳዩን ማየት አለብንና ከዚህ አኳያ ያለው በምክር ቤቱ አባላት በኩል እየታየ ያለው ብስለት ኃላፊነት የሚገባና ኢትዮጵያን የሚመጥን ስለሆነ የበለጠ ተጠናክሮ መቀጠል አለበት የሚል እምነት አለኝ። ምክንያቱም እኛ በአንድ በኩል ዜጎቻችን ላይ የሚፈጸሙ ጉዳዮችን በተባበረ ድምጽ ያወገዝን፣ በሌላ በኩል ደግሞ ይህን ትልቅ አገር ይህን አስቸጋሪ ወቅት የማሻገር ኃላፊነት የማሻገር ታሪካዊ ተልእኮም የተጣለብን የህዝብ ተወካዮች ስለሆነን እነዚህ ሁለቱን ነገሮች ባላንስ አድርጎ ማየቱ በጣም ጠቃሚ ነው የሚል ሐሳብ አለኝ። ከዚህ አኳያ የታየውን ነገር እንደ አንድ ምክር ቤት አባልም በጣም በአድናቆት ይመለከታለሁ። ምናልባትም የተጣለብን ኃላፊነት ስለሆነ ቀጥሎም የአባቶቻችንን ጥበብ ተጠቅመን አባቶቻችን ጠብቀው እስከዛሬ ድረስ ለኛ ያስረከቡን ነገር እኛ ደግሞ በአደራ በኃላፊነት በሀገራዊ መንፈስ ሁሉን ኢትዮጵያዊ በሚወክል እይታ ይሄን ሀገር ማሻገር እንዳለብን ይሰማኛልና ከዚህ አኳያም የሚታየው ነገር ጠቃሚ ነው የሚል ሐሳብ አለ። የተወሰነ አንድ ሁለት ነገር ለማንሳት ከዚህ ውጪ አሁን ያጋጠሙ ያሉ ችግሮች ምክንያታቸውንም መዘንጋት የለብንም። የምክር ቤት አባላት እንዳነሱት ባለፈው ሳምንት የአገሪቱን የጸጥታ ስራ በበላይነት እየመሩ ያሉ ከፍተኛ የመንግስት ኃላፊዎች እዚህ በጋራ በተገናኘን ጊዜ በዝርዝር ጉዳዮች ላይ ውይይት አድርገናል። ለምንድነው አሁን ይሄ ያጋጠመን ያለን ችግር በዚህ መልኩ ዋጋ ያስከፈለን ያለው? ለምንድነው የአንድ በብሔር አንድ በሃይማኖት ውስጥ እየተሰገሰጉ ጽንፈኛ ኃይሎች እንዲህ አይነት ጉዳት እያደረሱ ያሉት? ዋናው ዓላማቸው ምንድነው የሚለው ነገር በጋራ ስለተወያየን ዝርዝር ነገር ውስጥ መግባት አልፈልግም። ግን የተወሰነ አንድ ሁለት ነገሮችን ማስታወስ እፈልጋለሁ። አሁን ሀገራችን ኢትዮጵያን ያጋጠመ ያለው ችግር አንዱ ምክንያት ለረጅም ዘመናት በህዝብ ውስጥ በትውልድ ውስጥ የተዘራው የጽንፈኝነት እይታ አመለካከት እና ተግባር ነው። ኢትዮጵያውያን የተለያየ ቋንቋ፣ ታሪክ፣ ወግ ያለን በተፈጥሮ በብዛህነት የታደልን መሆናችን እንደተጠበቀ ሆኖ በጋራ ደግሞ የሚያስተሳስሩን ብዙ ሀገራዊ እሴቶች ያሉን ህዝቦች ነን። ኢትዮጵያውያን የተለያየ ቋንቋ መናገር ብቻ ሳይሆን አንድ የሚያደርጉ ብዙ ነገሮች ነው ያሉን። ስለዚህ ባለፉት ዘመናት ልዩነት ላይ የተሰበከው ባለፉት ዘመናት አብሮነትና አንድነት እየተሸረሸረ እንዲሄድ የተሰራው ስራ ዛሬ ላይ በቅሎ አድጎ የጽንፈኝነትን ፍሬ ያፈራ ያለበት ወቅት ላይ ይህን ዋጋ እየከፈልን ነው ያለነው። ጽንፈኞች ደግሞ የራሳቸው ሐሳብ ብቻ ትክክል ነው፣ እነሱ ብቻ እውነተኞች እንደሆኑ ከመስበክና ከማስተማር በላይ የሚያስቡትን ነገር ሌሎች ላይ በኃይልም ቢሆን መጫን አለብን፣ የበላይነታችንን እኛ ማረጋገጥ አለብን ብሎ የሚያምኑ ቡድኖች ናቸው። ስለዚህ ይሄንን አደገኛ ሐሳብ ሲያሻቸው በብሔር አሊያም በሃይማኖት ይሄን ሀገር ሊበትን ይችላል ብለው በቀመሩት መንገድ እየሰሩ ይገኛሉ። ስለዚህ አንዱ ዋጋ እየከፈልን ያለነው በዚሁ ለዘመናት በተሰራ ስራ ስለሆነ እኛ በዚህ ወቅት ይሄን ምክር ቤት ወክለን ብቻ ሳይሆን የኢትዮጵያ ሕዝብ ወክለን ያለን የምክር ቤት አባላት ከዚህ አደገኛ ችግር እንዴት መላቀቅ እንዳለብን ተጨማሪ ሐሳብ ተጨማሪ ስራ ይፈልጋል ማለት ነው። ሁለተኛው አሁን ያጋጠመ ያለው ችግር ኢትዮጵያ ከምትገኝበት የጂኦፖለቲካ ቀጠና በመነሳት የኢትዮጵያን መዳከም የሚፈልጉ ቋሚ ጠላቶች ከውስጥ ባንዳዎች ጋር ግንባር ፈጥሮ እየሰሩት ያለው ስራ ንጹሃንን ምንም የማያውቁ ከፖለቲካ ጋር ግንኙነት የሌላቸውን ኢትዮጵያውያንን ዜጎችን በመጨፍጨፍ
ይህንን ፍላጎት ለማሳካት እየሰራ ያለ ስራ እንደሆነ ሁሉም ማስታወስ ተገቢ ይመስለኛል። ለምሳሌ አሁን የምንገኝበት ወቅት የህዳሴ ግድብ ሶስተኛ የውሃ ሙሌት ስራ ለመስራት እንቅስቃሴ በተጀመረበት ወቅት ላይ ነው ያለው። በተፈጥሮ ሀብታችን ለምተን ከድህነት እንዳንወጣ፣ በተፈጥሮ ሀብታችን ለምተን ከኋላ ቀርነት እንዳንላቀቅ፣ በተፈጥሮ ሀብታችን ለምተን እንደ ማንኛው የበለጸጉ ሀገሮች እንድንታይ የማይፈልጉ ኃይሎች የማያደርጉት ጥረት የለም። ስለዚህ ማንኛውም አሁን ከግድቡ ስራም ጋር የተያያዘ እስካሁን ያሉ የተለያዩ መረጃዎች እንደሚያሳዩት በመንግስት ደረጃም ባለፈውም እዚህ በጋራ በነበርንበት መድረክ ላይ ለማየት እንደቻልነው አሁንም ያሉ መረጃዎች እንደሚያሳዩት ይሄን አሁን የጀመርነው የህዳሴ ግድቡን ጨምሮ አገራዊ የለውጥ ስራዎች ኢትዮጵያ ሊቀይሩ የሚችሉ ስራዎች መደናቀፍ አለበት መቆም አለበት ብሎ የሚያምኑ ኃይሎች በጋራ ግንባር ፈጥረው ነው እየሰሩ ያሉት። ስለዚህ ችግሩ ውስብስብ እና ለረጅም ጊዜ ሲሰራ የቆየ እንደሆነ ማንሳት ተገቢ ነው የሚሆነው። አሁን ይሄ ከሆነ እንግዲህ ይሄ ከዚህ ቀደም የተወያየንበት ጉዳይ ነው። ዛሬ የተከበሩ ምክር ቤት አባላት ያነሷቸው ጉዳዮች አሉ። አንገብጋቢ እና በአስቸኳይ መፈታት አለባቸው ብሎ ያነሷቸው ጉዳዮች አሉ። አንደኛው ሁሉም የምክር ቤት አባል ያነሳው ተጠያቂነትን በተመለከተ ነው። ሁለተኛ የዜጎችን ሰላምና ደህንነትን ማስጠበቅ ነው። ከዚሁ ጋር በማያያዝም ተመልሶም እንደማይነሳ ምን ዋስትና አለ? ከዚህ አኳያ መንግስት ምን እየሰራ ነው? መንግስት በጸጥታ መዋቅር ውስጥ፣ መንግስት በፖለቲካ መዋቅር ውስጥ፣ መሪው ፓርቲም በፖለቲካ መዋቅር ውስጥ ምን እየሰራ ነው የሚሉ ሐሳቦች ተነስቷል። አይ ቲንክ የተነሱ ጥያቄዎች ተገቢ ናቸው የሚል እምነት አለኝ። እንደ ማንኛውም የምክር ቤት አባል ይህን ጥያቄ ማንሳት ተገቢም ነው፣ የምክር ቤቱ አባላት ኃላፊነትም ነው የሚል እምነት አለኝ። በመንግስት በኩል የተጀመሩ ስራዎች ላይ ትንሽ መረጃም ለመስጠት ዝርዝር ነገሩን ባለፈው ስለተወያየንበት መንግስት ይሄ ጉዳይ በጣም አደገኛ መሆኑን በማመን ከፍተኛ ጥረት እያደረገ ይገኛል። ሁሉንም አይነት ጥረት እያደረገ ይገኛል። ለምሳሌ በመንግስት መዋቅር ውስጥም ሆነ በጸጥታ መዋቅር ውስጥ ከዚህ አኳያ ያሉ ችግሮችንም ለማጥራት በጣም ሰፊ ስራዎች እየተሰሩ ይገኛሉ። በነገራችን ላይ በጸጥታ መዋቅሩም ውስጥ ሆነ በአስተዳደር መዋቅሩ ውስጥ ይህንን ችግር በአግባቡ ያልፈቱ ወይም ኢንፊልትሬትድ ሆነዋል ከጠላት ጋርም ግንኙነት አላቸው የሚባሉ ኃይሎች ተለይተው እርምጃዎችም እየተወሰዱ ይገኛሉ። በቁጥር ደረጃ የሚገለጹ ሰፊ ስራዎች ነው የተሰሩት። ይሄ አንድ መንግስት የጀመረው ስራ ነው። ይሄንን የተጀመረውን ስራ የበለጠ አጠናክሮ ይቀጥላል። የምክር ቤት አባላት እንዳነሱት መዋቅሩን ማጥራት፣ በጸጥታ መዋቅሩ ውስጥ ሆነ በፖለቲካ መዋቅሩ የሚታዩ ችግሮችን ለማጥራት፣ ተጠያቂነትን ለማረጋገጥ ተጀምሯል ስራው። ይሄ የበለጠ ተጠናክሮ የሚቀጥል ይሆናል። ይሄ አንዱ ፋክት ወይም አንዱ ስራ ተጀምሮ ያለ ጉዳይ ስለሆነ መረጃ ለመስጠት ያክል ነው። ሁለተኛው ግን በጥንቃቄ ማየት የሚገቡን ጉዳዮች አሉ። አሁን የምክር ቤት አባላት እንዳነሱት ስሜት የሚነካ ነገር ነው። ይሄ በጣም የሚያበሳጭ ነው። እየተፈጸሙ ያሉ ወንጀሎች እጅግ በጣም ዘግናኝ ስለሆኑ ያበሳጫሉ። ነገር ግን በጥንቃቄ ደግሞ ማየት የሚገቡን ጉዳዮች አሉ። ይሄን ጉዳይ ለማቆም ብለው እየለፉ ያሉ አመራሮች አሉ። እየሞቱ ያሉ አመራሮች አሉ። እየሞቱ ያሉ የጸጥታ ኃይሎች አሉ። ልዩ ኃይሎች አሉ። ሚሊሻዎች አሉ። የጀግናው መከላከያ ሰራዊት አባላት የሆኑ አካላት አሉ። ስለዚህ መንግስት መዋቅሩን በጅምላ የሚታይበት ሁኔታ እንዳይኖር ጥንቃቄ ይፈልጋል። በዚህ ዙሪያ ላይ የዜጎችን ደህንነትና ሰላም ለማስከበር የተሰጠውን ኃላፊነት ይዘው እኔ ቆሜ ያለው ሰው መሞት የለበትም ብለው የሞቱ የዞን አመራሮች፣ የክልል አመራሮች፣ የወረዳ አመራሮች፣ የቀበሌ አመራሮች ቁጥራቸው በጣም ብዙ ነው። አሁን በዘመኑ ብቻ ሳይሆን ባለፉት 4 ዓመታት ለውጡን እናስቀጥላለን ብለው ዋጋ የከፈሉ አመራሮች በኦሮሚያ፣ በአማራ፣ በደቡብ፣ በሌሎችም የሀገሪቱ አካባቢዎች ቁጥራቸው በጣም ብዙ ነው። ስለዚህ
አመራሪም ሆኖ እንዲህ ያለው ዋጋ እየከፈሉ ያሉ ኃይሎች እንዳሉ በሚገባ መታወቅ አለበት። አንዱ በጸጥታ ኃይሉም ውስጥ ለምሳሌ የኛን አንድነትን ይሄ ምክር ቤትን ጨምሮ አሁን ምክር ቤቱ በጥበብ በዊስደም ጉዳዮችን መመልከት ስለቻለ ነው እንጂ ይሄ ምክር ቤት ጭምር በአንድነት እንዳይቆም እንደሚሰራ ሁሉ የጸጥታ መዋቅሩን በአንድነት እንዳይቆም በጣም ብዙ ስራዎች ይሰራሉ። በብሔር እንዲከፋፈል፣ በአካባቢ እንዲከፋፈል፣ በአንድ ብሔር ውስጥም በአካባቢ እንዲከፋፈል ብዙ ስራዎች ይሰራሉ። የጸጥታ ኃይሉ በተጀመረው የሪፎርም ስራ ኢትዮጵያን ስለሚወክል ለኢትዮጵያውያን ሲባል የአካል የህይወት ሁሉንም አይነት መስዋዕትነት እየከፈሉ ናቸው የሚገኙት። ስለዚህ ከዚህ አኳያ በጸጥታ ኃይሉም እንደመዋቅር ከፍተኛ ጥረት እየተደረገ እንዳለ እና ዋጋም እየከፈሉ እንዳሉ በአስተዳደርና በፖለቲካ መዋቅር ውስጥም እንደዛ ተመሳሳይ ዋጋ እየከፈሉ የህይወት መስዋዕትነት ዋጋ እየከፈሉ ያሉ ኃይሎች እንዳሉ መገንዘብ ተገቢ ነው። ይሄ ስራ እንደተጠበቀ ሆኖ ግን እዛም እዚህ ውስጥ ሆኖ መቼም በሰው ውስጥ ሁሉም የመላእክ ስብስብ ስላልሆነ ችግር ያለበት ሰው ይኖራልና ችግር ያለባቸው አካላት ካሉ መንግስት በጀመረው መንገድ አጠናክሮ መቀጠል አለበት። እዚች ጋር ጥንቃቄ የሚያስፈልገው አጠቃላይ መዋቅሩን የሚፈርጅ እይታ እንዳይኖር፣ አጠቃላይ የጸጥታ መዋቅሩን የሚፈርጅ እይታ እንዳይኖር፣ ይህንን ውጪ ያለው ጠላቶቻችን የሚፈልጉት ይሄ ስለሆነ በዚህ በኩል ባላንስና ሚዛን መጠበቅ ተገቢ ነው የሚሆነው። ዋጋ እየከፈሉ ያሉ ኃይሎች እውቅናና ዋጋ እየከፈሉ ላሉ ኃይሎች ኃላፊነታቸው ቢሆንም እየሰሩ ላሉ ስራ እውቅና መስጠት፣ ነገር ግን በመሃል ሆኖ ደግሞ ችግር እንዲፈጠር የሚያደርገው ኃይል ካለ ለይቶ መጠየቅ ላይ ሁላችንም በጋራ መስራት ይፈልጋል። ስለዚህ በጸጥታ መዋቅሩም ሆነ በአስተዳደር መዋቅሩ በኩል ብዙ ጥረቶች እየተደረጉ ናቸው ያሉት። ነገር ግን የሰዎች ስብስብ ስለሆነ ምንም አይነት እንከን የለም ብለን ማንሳት አንችልም። ይህንን ጉዳይ ግን መንግስት አይታገሰውም። መረጃ በተገኘው ልክ፣ ማስረጃ በተገኘው ልክ በዚህ ዙሪያ ላይ የጀመረውን የመዋቅሩን የማጠናከር በመዋቅሩ ውስጥ ደግሞ ተጠያቂነትን የማስፈን ስራ ዙሪያ ላይ የጀመረው ነገር አጠናክሮ ይቀጥላል። በመጨረሻም ስለዚህ ከዚህ አኳያ የኔ ሐሳብ በአንድ በኩል የቀረበውን የውሳኔ ሐሳብ ተቀብለን ብናጸድቅ ጥሩ ነው የሚል እምነት አለኝ፣ ሐሳብም አለኝ። ለምሳሌ አሁን ኮሚቴዎችን በተመለከተ ኮሚቴዎች እዚህ የውሳኔ ሐሳቡ ላይ በግልጽ እንደታየው ሁሉንም አካባቢዎች የዳሰሰ ሁሉንም ብዝሃነቶች የዳሰሰ ሆነው በብቃት ያላቸው የምክር ቤት አባላት ተመርጠው ይህንን ስራ እንዲሰሩ የመጀመሪያ ስቴፕ ይሄን ብናደርግ አሁን ባለው ሁኔታ የውጪ የምናውን የሚለውን አሁን እናቆየውና እንደ ምክር ቤት እኛ መጀመሪያ ይሄን ስራ ብንጀምር እና እዚህ የቀረበውን እንዳለ ብንቀበል ጥሩ ነው የሚል ሐሳብ አለኝ። ዋናው መፍትሄ ምንድነው? ተመልሶም ይሄ ችግር እንዳይከሰት የምክር ቤት አባላት ምን እንስራ፣ መንግስት ምን እየሰራ ነው የሚለውን ነገር በተመለከተ ይሄ አሁን እያጋጠመን ያለ ችግር ውስብስብም ስለሆነ በአጭር በመካከለኛና በረጅም ጊዜ ተከፋፍሎ የተጀመሩ ስራዎች አሉ። ከሁሉም በላይ በአጭርም ሆነ በመካከለኛም ሆነ በረጅም ጊዜ ሁሉም ተግባራዊ ማድረግ የሚገባን ነገር በዚህ ዙሪያ ላይ ኢትዮጵያውያን በአንድነት መቆም አለብን። ውሳኔ ሐሳቡ ላይ እንደቀረበው በዚህ ዙሪያ ላይ በብሔር፣ በዚህ ዙሪያ ላይ በፖለቲካ አመለካከት፣ በዚህ ዙሪያ ላይ በአካባቢ፣ በዚህ ዙሪያ ላይ በሃይማኖት በጭራሽ መከፋፈል የለብንም። ይሄ አገራዊ ጥቃት ነው። ኢትዮጵያን ሊያዳክም ወይም ሊያፈርሳት ይችላል ብሎ ያመኑ አካላት በውስጥም በውጭም ሆኖ የሚሰሩት ስራ ነው። ስለዚህ ኢትዮጵያን በአንድነት የቆሙ ጊዜ ማንኛውንም ነገር እንደሚያሸንፉ የተረጋገጠ ስለሆነ ዛሬ ብቻ ሳይሆን የዛሬ 100 ምናምን ዓመትም አሁን ቅርብ ጊዜም የተረጋገጠ ስለሆነ በአንድነት መቆም ያስፈልጋል። ጉዳዩን ለማቆምና ለማክሰም በቅድሚያ በትንሹ በአንድነት መቆም እንደ አንድ ከሁላችን የሚጠበቅ ኃላፊነትና ሀገራዊ ተልዕኮ አድርገን መውሰድ ተገቢ ነው። የኢትዮጵያ ወንድማማችነት፣ አብሮነት፣ አንድነት እጅግ በጣም ወሳኝ ነው የሚላለኝ። ከረጅም ጊዜ አኳያ
የተጀመሩ ስራዎች አሉ። የትውልድ ቀረጻ ስራችን በጣም አሁን ኢትዮጵያን ያጋጠማትን ችግር በሚያሻግር መንገድ መታየት አለበት። የትውልድ ግንባታው መቻቻልን፣ ኢትዮጵያዊ አብሮነት፣ አንድነት፣ ወንድማማችነትና የአርበኝነትን መንፈስ የትውልድ ቀረጻው ህብረ ብሔራዊ አንድነት ማዕከል አድርጎ መካሄድ አለበት። በዚህ ዙሪያ ላይ ትውልዱ ይህን እየተማረ ማደግ አለበት። ስለዚህ የምክር ቤት አባላት በአንድነት መቆም